ለእኔ ስትል ነው እንደዛ ስትናገረኝ የነበረው። ፍቅርን አቅፋዋትሽ እኮ ለእኔ ስትሉኝ ነበረው። ድሮም አንቺ እኔና ኪራን አንድ ላይ ስታይን አይንሽ ደም ነው የሚለብሰው። ይህ ቀለበት ሲደረግልኝ ነው ብላ ስታስብ፣ ነገር ግን ያልጠበቀችው ነገር ነው የገጠማት። እዚህ ጋር እንደምታዩት እንግዲህ ራሷን ጥላ እያበደች ነው፣ ወይንም ደግሞ አበጃለው፣ ልቀቁኝ፣ ያለ ኪራኔ መኖር አልችልም፣ እዚህ ቤትም አልወጣም እያለች እዚህ ጋር እያለች ነው። እናም እዚህ ጋር እንደምታዩት እንግዲህ ድምቅ አድርጎ ቀለበት አደርግልሻለሁ ብሎ ቀጠሮ ዞ ነበር። እናም ሁሉም የተሰበሰቡት እዚህ ጋር ለቤቲ ኪራ ቀለበት ሊያደርግ ነው። ምክንያቱም እሷ ይሄን ነበር የምታስበው። ነገር ግን ቤቲ ካሁን በፊት በሰራችው ተንኮል ወይንም ደግሞ እና ማለትም እሱን ያለ ፍላጎቱ ኪራን ለማግባት ቀለበት እንዲያደርግላት ብዙ ጊዜ ተጠይቀው ነበር። እሱ ግን ሊያደርግላት አልቻለም። ምክንያቱም እሱ የሚወደው የሚያፈቅረው ጽናትን ነው። ነገር ግን ደግሞ እሷ ደግሞ ተይም ቢላትም አልሰማችም። እናም ልጇንም በመድኃኒት ገላባትኝ ሁሉ ነገር ሲታወቅባት ከቤት አባረራት። እንዳትመጭ እንዳትደርሽብኝ አላት። ከዛም ቡና እዛ ቤት መግባት አልቻለችም። ምንም አይነት መረጃ ማግኘት አትችልም። ምክንያቱም ማለት ቤቲ አንድ ነገር አሰበች። ሰራተኛ ኪራ እንደሚፈልግ ታውቃለች። እናም አንድ ሰራተኛ ይሄ እዚህ ቦታ ሰርተ ሂጂና እኔ ብዙ ብር ከፍልሻለሁ፣ እንዲሁም ልጅሽን ታማሚ ልጇን አሳክምልሻለሁ፣ ስለዚህ እኔ ምልሽን ሁሉ ትሰሪያለች ትላታለች። እሷም ተስማምታ ትመጣና ጽናትን አጥምጅልኝ ትላታለች። የጽናትን የራቁት ቪዲዮ ወይም ደግሞ ልብስ ሳትለብስ ቪዲዮ ቀርጸሽ ወይም ፎቶ አንስተሽ ላኪ ትላታለች። እናም ቪዲዮ ቀርጻ ትልክላታለች። ከዛም በኋላ ያን ቪዲዮ ለኪራ ትልክለታለች። ኪራ እዩልህ፣ እኔን ካላገባኸኝ፣ እኔን ቀለበት ካላረክልኝ፣ እኔን እዛ ቤት ውስጥ ካላስገባኸኝ ይህን ቪዲዮ አደባባይ ላይ ነው ማሰጠው ትለዋለች። ኪራም የጽናትን ውርደት ስለማይፈልግ ሳይፈልግ በግዴታው ቤቲ ነይ ግቢ ይላታል። እናም ቤቲ ከገባች በኋላ ምንድነው ምን አስበ ነው ብሉታል። እናም ካሁን በኋላ ፍቅራችን ተመልሰዋል። በዚች ምድር ላይ ማለትም እንደ ቤት የሚያፈቅረኝ ሰው የለም። ስለዚህ ተጣልተን ነበረ፣ እንደ ማንኛውም ሰው ደግሞ ታርቀናል እያለ ነገር ግን ጸባይ ሁሉ ተቀይሯል። እሱ ምክንያቱም አስገድደው እንደሆነም እንደ ጽናትም ታውቅ ነበረ። ነገር ግን ያው ምን ሆነ ነው ይሄን ያክል እንደዚህ የምትሆን ስንት ጊዜ ነው ጽናት የምትበድላት እያሉ ጓደኞቹ ሲሉትኝ ነገር ግን እሱ ያው ችግር ስለሆነበት ግዴታ ቤትን ይዞ ብዙ ነገር ያደረገ ነበር። እናም ይሄን ነገር የምታየው የጽናትን መረበሽና እንዲሁም ደግሞ የኪራን መረበሽ የምታየው ሰራተኛዋ ወይንም ደግሞ አንድነት ምን ማድረግ አለባት? እንደገና ቤቲ በጣም ብዙ ጊዜ ትጮባታለች፣ ታመነጨጭቃታለች። ስለዚህ ግዴታ ይህን ነገር ለኪራ መናገር አለብኝ፣ ተናግሬ የፈለገ ነገር ይሁን ድልና ሁሉን ነገር እዚህ ቤት ሰራተኛ እንዳልነበረች እናም ተላላኪ እንደሆነች ወይም ደግሞ ቤቲ እንደቀጠረቻትኝ እናም በልጇ ያስፈራራቻት እንደሆነ እና ቪዲዮንም እኔ ማለትም እሷ ቀርጻ እንድሰጠቻት ሁሉን ነገር ትነግረዋለች። ኪራ በጣም ይጮባታል። አንቺንም አለቅሽም ብሎ ሲጮባት ይኸውልህ ኪራ በጣም ይቅርታ፣ እኔ ማድረግ አልነበረብኝም፣ ነገር ግን ችግር ውስጥ ስለሆንኩ ነው፣ ለልጄ ስል ነው። ይህንን ቢካርኩ ቤቲ ልጅን ትገልብኛለች፣ ለዛ ነው። ስለዚህ አሁን ላይ ደግሞ ፍላሹን ሰርቄያታለሁ። እናም ቪዲዮ ምንም አይነት ቪዲዮ የላትም ትለዋለች። ኦኬ ፍላሹን ሰርቀሻታል አንቺ ጋ ነው ይላታል ማለት ነው። አዎ ፍላሹ እኔ ጋ ነው ትላለች። ስለዚህ አንድ ቅድ እናቅድ እና ሰላም ጤና ይስጥልን። ውድና የተከበራችሁ ቻናል ቤተሰቦች እንደናችሁ ሊታናናችሁ ለሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬ እንግዲህ ጽናት ድራማ ተከታታይ ሁላችንም በጉጉት የምንጠብቀው እንዲሁም ደግሞ ቤት ያበደችበትን ማለት ነው። ኪራው ምን አይነት ፍቅር ነው? ምን አይነት ፍቅር ነው ቤቲን እንደዚህ እያሳበዳት? እንግዲህ ቤቲ አብዳለች ማለት ነው። በትናንትናው ዕለት ቀለበት ሊያደርግላት ዝግጅት ላይ ሆና ሰርፕራይዝ ሊተደረግ ሁሉም ጓደኞቹ ባሉበት ላይ ተዋርዳለች። ጥሩ ነገር መስራት ምንም ነገር አያዋርዳችሁም። ነገር ግን መጥፎ ነገር የሰራችሁት ነገር ቢቆይም ቢዘገይም ለጊዜው መስለናል እንጂ ያ መጥፎ ነገር ሁልጊዜም አደጋ ላይ እንደሚጥለን እዚህ ጋር መማር አለባችሁ። ለሰው ልጅ ተንኮል የምታስቡ ተንኮላችሁን ታው። አሁንም ወደፊትም የምታስቡ ካላችሁ ለሰው ልጅ ምቀኝነት የምታስቡ ከዚህ ነገር ብትቆጠቡ ይገባል ማለት ነው። ምክንያቱም ተንኮለኛ መጨረሻው ስለማያምር፣ ምቀኛ መጨረሻው ስለማያምር እናም ቤትም እንደዚህ ነው ነችው። ያው እንግዲህ ጽናትን ለማጥመድ ብላ ጽናትን ለመጉዳት ብላ ይህን ሁሉ ነገር ታረግ። ነገር ግን ቀለበት አደርግልሻለሁ ብሎ ቀለበት ሊደረግላትኝ ተዘጋጅታ ባለችበት መርዷን ነው ያየች።
እናም እንግዲህ ከዚህም በፊት አንድነት ወይንም ደግሞ የቤት ሰራተኛዋን የቀጠረቻት ቤቲ ነበረች። እናም ቤቲ ቪዲዮ ቀርጻ እንድትልክላት የጽናትን ነበረ። ያን ቪዲዮንም ቀርጻ ሰጥታታለች። እናም ያን ቪዲዮ ለኪራ ሰጥታ ስለዚህ እዚህ ቤት መልሰ ካላስገባኝ ይህን ሁሉ አደባባይ ላይ አወጣላለሁ ትለዋለች። እናም ኪራም አማራጭ ስለሌለውና እንዲሁም ደግሞ የጽናትን ገላ ማንም እንዲያው ስለማይፈልግ እሺ በቃ ብሎ ሳይወድ በግዱ ቤቱ ያስገባታል። ቤቱ አስገብቶም በጣም ከነኪራ ማለትም ከጓደኛው ወይንም ደግሞ ከናሁም ጋር እንዲሁም ደግሞ ከሁላቸውም ጋር የተጣላ እንዴት ይህን ታደርጋለህ? እንዴት ጽናትን ድጋሚ ትሰብራታለህ? በቃ ጽናትንም አልፈልጋትም፣ ከቤት ጋር ታርቀናል፣ ፍቅራችን በቃ ከእንደገና ታድሰዋል፣ ስለዚህ አልፈልጋትም እያለ የምትሰሪያለሽ ጽናትም ሁለተኛ ቤት ሰራተኛ ተመልሳ ትገባለች። ኪራ በጤናው አይደለም የሆነ ነገር ሆኖ ነው እንጂ ወዶ አይደለም እያለች በንዴት ሜዳ ጠጣለች። ሳክራም ሙሽራዬ እያለች ትዘፍናለች። ጽናት ማለት እኔ ማለት ሰው ቤት ተቀጥሬ የሚሰራ ትምህርቴን ትቼ እንዲሁም በአሰሬ ተደፍሬ እንደገና ደግሞ ያሰሬ ፍቅረኛ ወይም ደግሞ እጮኛ ልጄን የገደለችብኝ መርዝ አስቆንጭታ እያለች በጣም ብዙ ነገር እያለች በስካሯ እያለች እያለቀሰችም ነበር። እናም ኪራ ይመጣል። እንዴት ነው ቆይ ግን አሁን እንዴት እስከምትጣ ዝም ትላታለህ? ይለዋል ማለት ነው። እስኪ ዝም በል አንተ ደግሞ አንተ ቆይ ለምንድን ነው እንደምትወደኝ ሙሽራ የመጣህ እንደምትወደኝ ለምን ታስመስላለህ? እያለ አንቺስ ቢሆን ለምንድን ነው እንደዚህ ጨርቅ እስክሪብቶኝ ድረስ የጠጣሽው ብሎ እየተቆጣቸው እናም ወደ ቤት ይወስዳታል። ከዛም በኋላ አንድነት ነው ሰራተኛ እናም ከአንድነት ጋር ተነጋግረው ስለዚህ ይህ ሁሉ ነገር በጣም ይቅርታ አድርግልኝ እኔ ችግሮኝ ነው ልጅ ስለታመመብኝ ነው ብላ ስላለችው ስለዚህ በቃ ችግር የለውም እናም ሰዎች ከተሰበሰቡበት መሀል ሁሉን ነገር ትናገሪያለሽ ይላታል ማለት ነው። እናም እሺ ብላ እሷም ዝግጅት ታዘጋጃለች። እናም ምሮ ትሄድና ምን ነው ዛሬ ደግሞ ድግስ ያለ ይመስል የሁሉ ድስት ምንድን ነው ትላታለች። አዎ ኪራ ነው ስር ያለኝ ምንድን ነው? አይ ቀለበት ነው እኔ ወደኛ ትበኝና ለትዬ ቀለበት ሊያደርግላት ነው መሰለኝ። ታረ በይ ዝም በይ አልሰማሽም ጆሮሽ ነው ብላትኝ ምሩም ትሄዳለች ማለት ነው። እናም ለጽናት ቀለበት ሊያደርግ ነው ሲላት ምሩም በጣም ትቆጣና እኔ ከዋሳ ያመጣሁት ሁለተኛ የጽናትን ልብ ልትሰብር ለማየት ነው። እንዴት ነው ይሄን ነገር የሚሆነው? እንደገና በጣም ብዙ ነገር ሆነ። እናም ናሆምም ኧረ እባክህ ካሁን በኋላ አይንም ማየት አልፈልግም ይለዋል። እናም በጣም ሲጮህ እባካችሁን እናንተ ያልገባችሁ ነገር አለ ብሎ ሁሉንም ነገር ይነግራቸዋል። ኦኬ እንደዛ ከሆነ እሺ ብለው እነሱም ተስማምተው አንድ ላይ ተሰብስበው ይገኛሉ። ቤቲም ትመጣለች ያው ቀለበት ሊደረግላት እስከሆነ ድረስ። ከዛም በኋላ ጽናትም አልሄድም ትላለች። ነገር ግን አግባብተው ሆነ ለምነው ነይ ብለው ቁጭ ያደርጓታል። እናም ቀለበቱ ሊደረግላት ፕሮግራም ተዘጋጅቶ እንዲሁም ደስ የሚል ቤቱን ሁሉ ፎ አድርገውትኝ ከዛም በኋላ ቤቲ ቀለበቷን እየጠበቀች ነው። አንድነት ትነሳና እኔ ማለት ብላ ስሟ እንዳልሆነና እንዲሁም ደግሞ እዚህ ቤት የገባውትኝ የቤት ሰራተኛ ሳይሆን ቤቲ እንደዚህ ብላኝ ነው የጽናትን ታሪክ አዙራ ልክ እንደሱ አድርጋ ነው። እናም በዛ ሰዓት አንደኛ ነገር እኔ ብር ያስፈልገኝ ነበር፣ ታማሚ ልጅ አለኝ። ሲቀጥል ደግሞ የእሷ ህይወትን በጣም አሳዘነኝ ስትነግረኝ። ነገር ግን መጥቼ ያየሁት እሷ የነገረችኝና ጽናት ጋር የማየው ነገር በፍጹም አይገናኝም እና ይሄ ነው። ስለዚህ በጣም ይቅርታ ልታደርጉልኝ ይገባል ብላ ሁሉንም ነገር ትናገራለች ማለት ነው። ቤቲ ምዛ መሀል ታብዳለች ማለት ነው። አንቺ ብቻለሽ አለቅሽም፣ አንቺ ችጋራም፣ አንቺ ምናምን ብቻ የስድብ ማዕት አከታተለችባት። ነገር ግን እኔ ካሁን በኋላ ከህሊና አውርጃለሁ። እናም ካሁን በኋላ ልጄን ይዤ የህሊና እረፍት ታገኛለሁ። በጣም ከብዶ የነበረ እንደዚህ አይነት ነገር ማድረግ እያለች በጣም ስትጸጸትም ነበር። እናም እሷም ደስ ብሏት የሁሉ ነገር እንደተናገረች ካሁን በኋላ እኔ ልጄን ይዤ እንደፈለግኩ እኖራለሁኝ። ኪራም አንድነት የተከራየውልሽ ቤት ልጅሽ እየጠበቀሽ ነው ይልሃል ማለት ነው። እናም ማለትም አንድነትን ኪራ እንደሚረዳትኝ እንዲሁም ደግሞ ቤት እንደተከራየላትኝ ቤቲ ስትሰማ በጣም ተናደደችው። ቤቲም እንግዲህ ይሄ ነው ስራሽ፣ ስለዚህ አንቺ ጭራቅ ነሽ፣ ካሁን በኋላ አታስፈልግኝም፣ ውጭልኝ ይልሃል ማለት ነው። እንኳን አይደለም እና ይሄ ለዚህ ነው እንደዚህ የነሳስሮስ የነበረው እንደዚህ አይነት ቪዲዮ ስለተያዘ ነው፣ ስለዚህ ችግር ውስጥ ስላለው ነው ብሎ ለጽናትም
ይነግራታል ማለት ነው። ጽናትም ያ ሁሉ ነገር ትረዳና እኔ እኮ ገብቶ የነበረ እንደዚህ አይነት ነገር እንደሆነ የሆነ ነገር እንዳዘችብህ ገብቶ የነበረ ብላ እሷም ታዝናለች ማለት ነው። እናም ቤቲ ማበር ጀመረች። በቃ ከኪራ ውጭ አልኖርም፣ ኪራ አፈቅርሃለሁ፣ ኪራ አንተ ውጭ አልኖርም፣ እኔ አፈቅርሃለሁ፣ ስንት ዓመት የለፈውበት ፍቅር ነው እያለች በጣም እያለቀሰች እያለ እንደ እብድ ማደረጋትኝ አበደች ቤት ውስጥ ሁሉም በቃ ምሩም በቃ ቤቲ ታይ ይህን ድራማሽን አቆሚ ትላለች ማለት ነው። አሁንም ቤቲ ድራማ እየሰራች ነው ወይስ ኪራ ይህ ሁሉ ነገር ስላደረጋትኝ ልቧ ደምቶ ነው? እና መጨረሻዋስ ምን ይሆናል? በቀጣይ ክፍል የምናየው ይሆናል ማለት ነው። ውድ ቤተሰቦቼ እንግዲህ ቤቲ ሁሉም ነገር አልተሳካላትም ማለት ነው። በቃ የቀጠረቻትም ሰው አጋልጣን ሰጠቻት እና የተንኮለኛ ተባባሪ አትሆኑ እላለሁ። በቀጣይ ክፍል እንገናኛለን። ቪዲዮ ላይክ ሼር አድርጉ። ባይ ባይ። ቴንክ ዩ ጋይስ